ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል የኢትዮጵያን ክስ አጣጣለች። ኤርትራ የኢትዮጵያ ያቀረበችውን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥ ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስትሯ በኩል በወጣችው አጭር መግለጫ አስታወቀች። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤ ክስና የድርድር ጥያቄ አቅርበው ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌለው በመግለጽ አጣጥለዋለች። የወደፊት አጀንዳዎችን ለማስፈጸም የቀረበ የውሸት ውንጀላዎች በሚል ርዕስ በወጣው በዚህ የኤርትራ መግለጫ የኢትዮጵያን መንግስት ክሶችን ሐሰትና የፈጠራ ሲል ውድቅ አድርጎታል። የኢትዮጵያ የውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስትር በጻፈው ደብዳቤም የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንደሆን ጠይቋል። ዶክተር ጌዲዮን ጢሞቴዎስ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር በዚህ ቀደም ከተቆጣጠሩት አካባቢም የበለጠ ዘልቀው እንደገቡ በደብዳቤያቸው ላይ ገልጸዋል። በድንበር አካባቢዎች የነበሩ የባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለት ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠም እንደሚጠቁሙ ሚኒስትሩ ገልጿል። የውጭ ጉዳይ ሚኒስትር በዚሁ ደብዳቤ ላይ ሁለቱ ሀገራትን በሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ካልጠቀሱት የተለያዩ ታጣቂዎች ቡድን በቀጥታ ቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የኤርትራ ማስታወቂያ ሚኒስትር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ወንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስትር በዚሁ መግለጫ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ደብዳቤ በድምጸቱና በይዘቱም ከኋላም ባለው ምክንያትና ዓላማ ውስጥ ገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ በሚያሳዝን ሁኔታም በኤርትራ ላይ ከሁለት ዓመታት በላይ የቆየው የጥላቻ ዘመቻ አካሄድና ዙሪቱ ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያን መንግስት ደብዳቤ ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫ ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለመከታተል ተነሳሽነቱም ሆነ ፍላጎቱ የለኝም ብሏል። የኢትዮጵያ ውጭ ጉዳይ ሚኒስትር የካቲት 30 2018 ዓ.ም ለኤርትራ አቻቸው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ ኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶም የጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። የኢትዮጵያ ኤርትራ መንግስት ሉዓላዊነቷንና ድንበሯን ከመጣሳ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመለከተም። የኤርትራ ጦር በትግራይ ጦር ወቅት ከኢትዮጵያ ጦር ጎን ተሰልፎ የህወሓት ኃይሎችን ተዋግቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆን ቆይቷል። የኢትዮጵያ ኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይሏት የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፉ ሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውን ቀጥለው ሲል ተናግረው ነበር። በመስከረም ወር መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በጻፈው ደብዳቤም የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ድምጾት በሚል ጥምረት ኢትዮጵያ ላይ በጦርነት ለመክፈት እየሰሩ ነው ሲል ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ወንጀላ የኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል ወንጀሏም ይታወሳል። ዘገባውን ያገኘነው ከቢቢሲ ነው። Audio